ጥቂት እየሰራችሁ ብዙ ገንዘብ ማግኘት ትችላላችሁ ወይ ብዬ ብጠይቃችሁ ምን ብላችሁ ትመልሳላችሁ? ምናልባትም አንሪያሊስቲክ ወይንም ከእውነታ የራቀ ነው ብላችሁ ታምኑ ይሆናል። በዛሬው ቪዲዮም ይህንን አመለካከታችሁን መቀየር ላይ እሰራለሁ። የሥራ ዘርፋችሁን ሳትለውጡ የምታገኙትን ገቢ እንዴት እጥፍ ማድረግ እንደምትችሉ ነው ማሳያችሁ። ይህ ነገር ስኬታማ እንዲሆን የምለው ነገር በደንብ ግልጽ ሊሆንላችሁ ይገባል። እኔ ያልኩትን ነገር እየተገበራችሁ ከመጣችሁ ገቢያችሁ እጥፍ እንደሚሆን ምንም አይነት ጥርጣሬ የለኝም። ምክንያቱም መሰረቱን አስይዣችሁ ነው ማስጀምራችሁ። ዩቲዩብ ላይ አንድ ኮንተንት ክሪኤተር አለች፣ ቡና የሚባል ቻናል አላት። ከጥቂት ዓመታት በፊት አንድ የለቀቀችው ቪዲዮ ነበረ። ርዕሱም እንደዚህ ይላል፣ በለፋ አይደለም በበረገደ ነው። አቅራቢዋም ይህንን ነገር ያገኘችው ታክሲ ውስጥ ተለጥፎ እንደሆነ ትናገራለች። የምርም የሰው ልጅ ስለለፋ ብቻ ህይወቱ ይለወጣል ወይንስ ሌላ ነገር አለ ካላችሁ፣ አዎ ሌላ ነገር አለ። አብዛኛው ሰው የራሱን ገቢ ለማሻሻል ወይንም ከፍ ለማድረግ ሲሞክር የሚሳሳታት አንድ ስህተት አለች። በአእምሮ ደረጃ ያ ሰውዬ ምንም ሳይለወጥ እዚች ምድር ላይ የሚያደርጋቸውን ነገሮች መለወጥ ይጀምራል። አንድ ስራ ብቻ የሚሰራ ከሆነ 2-3 ስራዎችን መያዝ ይጀምራል። ህይወቱም እየተሻሻለ የሚመጣለት ይመስለዋል። ነገር ግን ከምን ጊዜውም በላይ እየባሰበት ይሄዳል። ይህ መንገድ outrunning your frequency ይባላል። በምሳሌ ሳስረዳችሁ አንድ ሌባ የሚባል ሰው ከዚህ ከሌብነት ስቴት ውስጥ እስካልወጣ ድረስ ሌብነቱን ሊተው አይችልም። ብዙ ገንዘብ ያለው ሰው ሊሆን ይችላል። ነገር ግን አሁንም በዚች ኮንሽስነስ ስቴት ውስጥ ካለ መስረቁን አያቆምም። ገንዘብ ስለፈለገ ሳይሆን ልማድ ስለሆነበትና እዛ ስቴት ውስጥ ማድረግ ያለበት ነገር ስለሆነ ያደርገዋል። ለዚህ ነው ሌቦች መንገድ ላይ ሲያዙ በደንብ ተደብድበው ማረቢያ ቤትም ገብተው ያንን ሁሉ ስቃይ አይተው ከወጡ በኋላ ድጋሚ የሚሰርቁት። ለእነሱ እንጀራቸው ነው። ምክንያቱም እዛ ስቴት ውስጥ ነው ያሉት። መስረቃቸው ይቆጫቸዋል ወይ ካላችሁ፣ አዎ። እያንዳንዱ ኮንሽስነስ ስቴት የራሱ የሆነ ኢፌክት፣ የራሱ የሆነ ኮንሲኩዌንስ አለው። ስለዚህ የተቀመጣችሁበት ስቴት እናንተ አይምሯችሁ ያለበት ቦታ ጥሩ የሚባል ቦታ ከሆነ የዛ መዘዝም የሚሆነው ጥሩ ውጤት ነው። መጥፎ ስቴት ውስጥ ካላችሁ፣ ለምሳሌ እንደ ስርቆት አይነት መጥፎ ስቴት ውስጥ ካላችሁ መዘዙ መያዝም ሊሆን ይችላል። አብዛኛው ሰውም በህይወት ውስጥ እየተደናቀፈ ህይወትንም ማሸነፍ ያልቻለው በዚህ ምክንያት ብቻ ነው። ውሃ ሽቅብ አይወጣም የሚባል አባባል አለ አይደለ? ልክ እንደዛው ነው። ህይወትን በተቃራኒ መንገድ ለመሄድ እየሞከርን ነው። ልክ መንገዳችንን ስናስተካክል መዳረሻችንን በዛው ልክ እየተለወጠ ይመጣል ማለት ነው። ስለዚህ ቺን ህይወት በተቃራኒ መንገድ መጫወት ወይንም ደግሞ በማንችለው በኩል መጫወት ማለት ምን ማለት ነው? በዚህች ፊዚካል ወርልድ በምንላት ወይንም ዓለማዊ ቁሳዊ ዓለም በምንላት ውስጥ ታስረን መቀመጣችን የስቃያችን ሁሉ መጀመሪያ ይሆናል። እውነታ ብለን የምናስባቸው ነገሮች እውነታ ሳይሆኑ ኢሉዥንስ ናቸው። እውነታ መስለው ነገር ግን የሚጠፉ ብን ብለው የሚሄዱ ነገሮች። ስለዚህ እነዚህ እውነታ መስለው የሚጠፉትን ነገሮች በልጠን መገኘት እንችላለን ነው ካላችሁ፣ አዎ። ያንንም ደግሞ የምናደርገው ሃይስት ፎርም ኦፍ ኮንሽስነስ ላይ ስንሆን ነው። ይህ ማለትም ያላችሁን የኤነርጂ ደረጃ ከፍ እያረጋችሁ በመጣችሁ ቁጥር እውነታ ናቸው እነዚህ ነገሮች ይገዙኛል ብላችሁ ያሰባችሁትን ነገር እንዳለ መብለጥ ትችላላችሁ። ለምሳሌ ጊዜ። የዚህ ቪዲዮ ዓላማ የሚሆነው የእናንተን ገቢ መጨመር ሊሆን ይችላል። ነገር ግን ይህ ከምን ይጀምራል ካላችሁ፣ እናንተን ከፍ ያለ ኮንሽስነስ ስቴት ላይ በማስቀመጥ ይሆናል። ፈጣሪ ለምንድን ነው the most high የሚባለው? most high consciousness ማለት እኮ ነው ከፍተኛ የሚባለው የኮንሽስነስ ጥግ። መቼስ ጥግ አይኖረውም፣ ነገር ግን ከፍተኛ የሚባለው ነጥብ። ስለዚህ አሁን እኛን እንደ ሰው ልጅ ጊዜ ይገዛናል ብለን ካሰብን ከፍተኛ ፎርም ኦፍ ኮንሽስነስ ላይ ካለን ጊዜ የሚባል ነገር እኛን ሊቆጣጠረን ወይንም ሊገዛን አይችልም። ምክንያቱም ከጊዜ በላይ ነን፣ ፈጣሪ ያለበት ቦታ ላይ ነን። ስለዚህ በህይወታችሁ በገንዘብ ዙሪያ እየተቸገራችሁ ከሆነ ወይንም በማንኛውም አይነት የህይወት ክፍሎቻችሁ ስቃይን እየተመለከታችሁ ከሆነ ፈጣሪ ካለበት ቦታ ላይ ራሳችሁን አንስታችኋል ማለት ነው። ወይንም ከፈጣሪ ጋር አንድ ላይ አይደላችሁም፣ ተነጥላችሁ ለመኖር እየሞከራችሁ። የዚህ ውጤት ደግሞ ሰፍሪንግ ወይንም ስቃይ ብቻ ይሆናል። ምክንያቱም ከፈጣሪ መነጠል ማለት ከፈጣሪ ተቃራኒ ቦታ ላይ መቀመጥ ማለት ነው። ፈጣሪ ያለው የኮንሽስነስ ከፍተኛ የሚባል ደረጃ ላይ ነው ካልን፣ እናንተ የሱ ተቃራኒ ከሆናችሁ ዝቅተኛው ደረጃ ላይ ናችሁ። ያ ማለትም ደግሞ ሰርቫይቫል ሞድ ማለት ነው። እንደ እንስሳ መኖር ትጀምራላችሁ። እንስሳዊ ባህሪያችሁ እየጨመረ ይመጣል። የዱር አራዊቶችን ተመልከቱ ወይንም የዱር እንስሳቶችን ተመልከቱ። ዚብራና ቀጭኔዎችን ልክ እንደ ምሳሌ ውሰዱ። እነሱ ምግባቸውን ሲበሉ እንኳን በሰላም አይደለም። ቀና ብለው እየተመለከቱ አዳኝ መጥቶ እንዳይዛቸው እየፈሩ እየሰጉ ነው። ይህ ማለት እዚህች ዓለም ላይ ሰርቫይቭ ለማድረግ እየሞከሩ ነው፣ በህይወት ለመትረፍ እየሞከሩ ነው ማለት ነው። የሰው ልጅም ሰርቫይቫል ሞድ ላይ ሲገባ እንደ እንስሳ ነው የሚሆነው። የዚህችን ወር የቤት ኪራይ እንደምንም ብሎ ይከፍልና ለቀጣይ 30 ቀን ደግሞ አሁንም የቀጣዩን ቤት ኪራይ ለማግኘት ብሎ የሚለፋ ለመትረፍ የሚሞክር ሰው ይሆናል። እንስሳዊ ባህሪ ማለት ሰርቫይቫል ሞድ ማለት ነው፣ ፕራይማል ስቴት። ስለዚህ ራሳችሁን ፈጣሪ ባለበት ቦታ ላይ አስቀምጡ፣ ወይንም ደግሞ ፈጣሪ ባለበት
የፍሪኩዌንሲ ደረጃ ላይ አስቀምጡ። ከዛ ነገሮችን በሱ ፐርስፔክቲቭ ወይንም እሱ በሚመለከትበት መንገድ ትመለከታላችሁ ማለት ነው። ስለዚህ ገቢያችሁን ለማሳደግ ሰፈር ባረጋችሁ ቁጥር ወይንም በተቸገራችሁ ቁጥር ከፈጣሪ ተነጥላችሁ እንዳላችሁ አድርጋችሁ አስቡ። ምክንያቱም እውነታው ያ ነው። ታዲያ አሁን መጀመሪያ ላረገው የሚገባው ነገር ምንድነው ብላችሁ ታስቡ ይሆናል። የስራ ዘርፋችሁን እንድታውቁት ወይንም ደግሞ በምን ውስጥ እንደሚመደብ ልትገነዘቡ ይገባል። ያ ማለት ኢንዱስትሪያችሁን ወቁት። በስራ ዘርፋችሁ ውስጥ ያሉትን ተመሳሳይ የሚባሉ እምነቶችንም ልጥሉ ይገባል። አንዱ ሰው የሆነ ስራ ዘርፍ ውስጥ ቢሰማራ በዛ ስራ ዘርፍ ውስጥ ያሉት ሰዎች የሚያስቡት ተመሳሳይ የሚባል እንደ እውነታ የሚቆጥሩት እምነት አለ። በእናንተ የስራ ዘርፍ ውስጥ እነዛ እውነታዎች ምንድን ናቸው? አሁን በምሰራው ነገር ምሳሌ ብሰጣችሁ ዩቲዩብ ስፔስ ነው አይደለ? ስለዚህ በዩቲዩብ ውስጥ ያሉ የተለመዱ እውነታዎች ምንድን ናቸው? እውነታ ስላችሁ ትክክለኛ ናቸው እያልኩ ሳይሆን በአብዛኛው እዚህ ስፔስ ውስጥ ያሉ ሰዎች የሚያምኑት ነገር ምንድን ነው? ምናልባትም ዩቲዩብ አይከፍልም ይሆናል። አሪፍ የሚባል ዩቲዩበር ለመሆን ይሄ ነገር ያስፈልጋል ብለው የሚያምኑም ሰዎች ይኖራሉ። የተለያየ እውነታዎች አሉ። በእናንተም የስራ ዘርፍ ውስጥ የሚታመኑትን ኮመን ቢሊቭስ የሚባሉትን ነገሮች እንድታውቁ ጠይቃቸዋለሁ። በብዙ ጥንት የሚባሉ ባህሎች ውስጥ ለምሳሌ በቲቤቲያን ሚስቲሲዝም ቶልፓ የሚባል ነገር አለ። ምን ይሆን ካላችሁ የሰው ልጅ ስሜትን፣ ሀሳብን በተጨማሪም ደግሞ ትኩረትን በአንድ ነገር ላይ ካረገ ያ ነገር ሲደመር ኤንቲቲ ይሆናል ወይንም ደግሞ ፍጥረት ይሆናል። ይህ ፍጥረት ያልነውም ነገር መንፈሳዊ ሰውነት የሌለው ህይወት ያለው ነገር ይሆናል። ስለዚህ ትኩረታችሁን ያደረጋችሁበት ነገር፣ ሀሳባችሁን ያደረጋችሁበት ነገር፣ በተጨማሪም ኤነርጂያችሁንና ስሜታችሁን የጨመራችሁበት ምንም አይነት ሀሳብ ያንን ኤንቲቲ ያደርገዋል። ስለዚህ ያ ኤንቲቲ ወይንም ፍጥረት የተባለውን በዛ ዓላማ ውስጥ የሚኖር ይሆናል ማለት ነው። ምሳሌ ስሰጣቸው የበለጠ ግልጽ ይሆንላቸዋል። ለምሳሌ ሁልጊዜ እኔ እድል አይቀናኝም ብሎ የሚያስብን ሰው አምጡ። ያ ሰው እድል አይቀናኝም ብሎ ሲናገር የውስጥ እምነቱን እያወራ ነው። ይህ ማለት ፎከስ ያደረገው ወይንም ደግሞ ትኩረት ያደረገው እዚህ ሀሳብ ላይ ነው። ትኩረት አለ፣ ሀሳብ አለ። ሀሳቡ ላይም ደግሞ ስሜት ሲጨምርበት እኔ እድለኛ አይደለሁም የሚል ፍጥረት ወይንም ኤንቲቲ እየፈጠረ ይመጣል። ይህንን ፍጥረት ከኋላ እንደሚከተላችሁ ጥላ አድርጋችሁ አስቡት። በሄዳችሁበት ቦታ ሁሉ አብሯችሁ አለ። የሚኖረውም ደግሞ እናንተ በፈጠራችሁለት ዓላማ መሰረት ነው ብያችኋለሁ። ስለዚህ እኔ እድለ ቢስ ነኝ የሚባል ፍጥረት ከሆነ አእምሯችሁ ውስጥ በተደጋጋሚ የምትሰሙት ድምፅ እድለኛ እንዳልሆናችሁ የሚያመሳክሩ ይሆናሉ። ህይወታችሁንም እየመራችሁ ስትሄዱ ወይንም ህይወታችሁንም እየገፋችሁ ስትሄዱ እድለ ቢስነታችሁን እያያችሁ ነው የምትመጡት። ምክንያቱም የፈጠራችሁት ፍጥረት አለ። ለዚህ ዓላማ ብላችሁን ያመጣችሁት ባለማወቅ ያደረጋችሁት ነገር ይሆናል። ነገር ግን ይህ ፍጥረት እናንተን ለመጉዳት እየሞከረ አይደለም። ዓላማው በህይወት መቆየት ብቻ ነው። እናንተ እድለኛ ነኝ ብላችሁ ማሰብ ስትጀምሩ ይህንን እድለ ቢስ ነኝ ብላችሁ የፈጠራችሁትን ፍጥረት መግደል ትጀምራላችሁ። እሱ ደግሞ እንደ ፍጥረት መሞት አይፈልግም፣ በህይወት መቀጠልን ነው የሚፈልገው። ስለዚህ አብሯችሁ ሁሌም ቢሆን ለመቀጠል እናንተ ምን ያህል እድለ ቢስ እንደሆናችሁ እያስመሰከረ የእናንተን ኤነርጂ እየመጠጠ መውሰድ አለበት ማለት ነው። ኤነርጂውን እንዴት ነው ከእናንተ እየመጠጠ የሚወስደው ካላችሁ የእናንተ ኢሞሽናል ሪያክሽን ወይንም ደግሞ የሆነ ነገር ሲፈጠር የምትሰጡት ስሜታዊ ምላሽ ለሱ ምግብ እየሆነለት ይሄዳል። አንዳንድ ሰው እኔ ተናዳጅ ነኝ፣ በቀላሉ ነው የምናደደው፣ ስለዚህ አታናዱኝ ይላሉ። ይህ እምነታቸው ከሆነ ብዙ ጊዜም ፎከስ የሚያደርጉት እዚህ ነገር ላይ ከሆነ ስሜታቸውንም ከሰጡት ተናዳጅ ነኝ የሚባለውን ኤንቲቲ ወይንም ፍጥረት ያመጣሉ። ስለዚህ ይህ መንፈስም ደግሞ እነሱ ሁሌም ቢሆን እንዲናደዱ ነው የሚፈልገው። ምክንያቱም በህይወት መቆየትን ይፈልጋል። የሰውን ልጅ እየጠቀመ ይሁን እየጎዳ ይሁን ምንም የሚያውቀው ነገር የለም። ብቻ ግን ለተፈጠረበት ዓላማ መኖር የሚፈልግ ፍጥረት ነው። ስለዚህ እሱ በህይወት ለመቆየት የእናንተን ህይወት መበጥበጥ ካለበት ወይንም ደግሞ እናንተን ማሰቃየት ካለበት ያደርገዋል። ምክንያቱም ለመትረፍ እየሞከረ ነው። አሁን ይህንን ኤንቲቲ የሚባል ነገር ያስረዳኋችሁ በግለሰብ ደረጃ ነው። የተሰማራችሁበትን ኢንዱስትሪ ንገሩኝ ወይንም ደግሞ እወቁ ያልኳችሁ ደግሞ ለዚህ ነው። የጋራ የምትሉት እምነት አለ። በዛ ስራ ዘርፍ ውስጥ የተሰማሩ ሰዎች እንዳለ የሚያምኑበት የጋራ የሆነ ነገር ይኖራል። ለምሳሌ አንድን ማህበረሰብ እናንሳ። ያ ማህበረሰብ በጋራ የሚያስበው የሚያምነው አንድ እውነታ ብሎ የሚያስበው ነገር አለ። ስለዚህ ይህ ማለት ምን ማለት ነው? ትኩረታቸው እዛ ነው፣ ሀሳባቸው እዛ ነው፣ ስሜታዊ ምላሻቸውም እዛው ነው። ስለዚህ ይህ ምን ይፈጥራል ካላችሁ የጋራ ብሎ የያዙት ኤንቲቲ ወይንም ደግሞ ፍጥረት አለ። ፓራዳይም የሚባለው ነገር ምንድን ነው? ብዙ ጊዜ የፓራዳይም ሽፍት ወይንም ደግሞ የፓራዳይም ለውጥ የሚባል ስልጠናዎችን ሰምታችኋል። እናንተ እውነታ ብላችሁ የምታስቡት ነገር ፓራዳይም ይሆናል፣ አይምሯችሁ የሚሰራበት መንገድ። ስለዚህ አሁን እነዚህ ብዙ የሚባሉ ሰዎች አንድ ማህበረሰብ ያልናቸው ተመሳሳይ የሆነ ነገር ላይ ሙሉ ኤነርጂያቸውን፣ ሀሳባቸውንና ስሜታቸውን ሲያወጡ ያንን እምነታቸውን እንደ እውነታ ማየት ይጀምራሉ ማለት ነው። ይህ እንደ እውነታ የታየ ነገር ደግሞ ኤንቲቲ ነው፣ ተፈጥሯል። በኤነርጂ ምክንያት ተፈጥሯል። ስጋዊ አይናችን ይህንን ነገር ሊያየው አይችልም፣ መንፈሳዊ አካልም የለውም፣ ነገር ግን መንፈስ ነው። ስለዚህ የተሰማራችሁበት የስራ ዘርፍ ምንም ይሁን ምን ጥቂት ሰዎች ማመን የጀመሩትን ነገር
በጣም ብዙ ሰዎች እያመኑ ሲመጡ አንድ የጋራ እውነታ እየሆነ ይሄዳል። ያ ኢንዱስትሪ የሚታወቅበት የሆነ ነገር ይኖራል ማለት ነው። ስለዚህ እናንተ በስራ ዘርፋችሁ ልቃችሁ መገኘት ከፈለጋችሁ ወይንም ደግሞ አብዛኛው ሰው ካለበት ቦታ ተነጥላችሁ ከፍ ማለት ከፈለጋችሁ አብዛኛው የስራ ዘርፋችሁ ውስጥ የተሰማሩ ሰዎች በሚያምኑት ነገር ማመን ማቆም አለባችሁ። እነሱ በሚያምኑት ነገር እያመናችሁ በሄዳችሁ ቁጥር ከነሱ ጋር ተመሳሳይ የሆናችሁ ነው እንጂ ከነሱ ጋር እየተለያያችሁ አትሄዱ። የሰው ልጅ ደግሞ ልዩ መሆንን ይመኛል። ከሁሉም ሰው የተሻለ ገቢ ማግኘት ትፈልጉ ይሆናል፣ ወይንም ደግሞ ምንም አይነት ቦታ ላይ ይሁን ከሰው ጋር መመሳሰል ላትፈልጉ ትችላላችሁ። ይህንን ኮንፎርሚቲ ወይንም መመሳሰል የሚባለውን ነገር መነጠል ከፈለጋችሁ እናንተ እምነታችሁን ልትነጥሉ ይገባል። በስራ ዘርፋችሁ ውስጥ እንዳሉ ሰዎች እያሰባችሁ የተለየ ውጤትን መጠበቅ ሞኝነት ነው። በስራ ዘርፋችሁ ውስጥ ማንም ሰው በማያስብበት መንገድ ማሰብ መጀመር አለባችሁ። ያንን ደግሞ የምታደርጉት መጀመሪያ እውነታ ብለው ካመኑትና ከያዙት ነገር መነጠል ስትችሉ ነው። ይህንን ኤንቲቲ ወይንም የፈጠሩትን ፍጥረት ለነሱ ትታችሁ እናንተ የተለየ እውነታ ማመን ትጀምራላችሁ። እነዚህ ብዙ የሚባሉ በስራ ዘርፋችሁ ውስጥ ያሉ ሰዎች የሚያምኑት ነገር ፓራዳይም ነው አይደለ? ስለዚህ ያ ፓራዳይም ደግሞ ኤንቲቲ ነው ወይንም ፍጥረት ነው ብለናል። ይህ ፍጥረትን በህይወት ለመቆየት ሰርቫይቭ ለማድረግ ብሎ በጣም ብዙ ሰዎችን ወደዚህ እምነት ውስጥ ማስገባት አለበት። አሁን በምሳሌ ልስጣችሁ። ብዙ ጊዜ እዚች ሀገር ውስጥ ምሬትን የምሰማው ከአስተማሪዎች ወይንም ከመምህራን ነው። መምህራኖች በአጠቃላይ አንድ የያዙት ወይንም የሚያምኑት እውነታ አለ። ለሚያደርጉት አገልግሎት በቂ የሚባል ክፍያን አያገኙም። ለምን እንደሆነ ባላውቅም ሁሉም ሰው በዚህች እምነት ውስጥ አለ። መምህር የሆነን ማንንም ሰው ብትጠይቁ የሚከፈለው ክፍያ በቂ እንዳልሆነ ይነግራቸዋል። መምህርነት የሚባለውም ሴክተር ኢንዱስትሪው በአጠቃላይ የሚከፍል ኢንዱስትሪ እንዳልሆነ ይነግሯቸዋል። ይህ በጋራ የሚያምኑት እምነት ነው። ስለዚህ መምህር ከሆንኩ በቂ አይከፈለኝም የሚባለው እምነት ፓራዳይም ነው ወይንም ደግሞ ኤንቲቲ ነው፣ ፍጥረት ነው። ብዙ ሰዎች ይህንን እንደ እውነታ ስለሚቆጥሩት ወይንም ደግሞ መምህርነት አያዋጣም ብለው ስለሚያስቡ ብቻ መምህርነት አያዋጣም የሚባል ክሪኤሽን ይኖራል ማለት ነው። ያ ፍጥረት በህይወት ይመጣል። በህይወትም ለመቆየት ብሎ ብዙ ሰዎች በሱ ሊያምኑለት ይገባል ማለት ነው። ስለዚህ ብዙ አስተማሪዎች ይህንን እንደ እውነታ እየተቀበሉ የሚመጡ ከሆነ ይህ ኤንቲቲ ወይንም ደግሞ አሁን ያልኳችሁ መንፈስ አካል አለው የማትሉት ነገር ግን በህይወት ያለ ነገር የበለጠ ኃይሉን እየጨመረ ይመጣል። ምክንያቱም ብዙ መምህራኖች ሲያማርሩ ኢሞሽናል ሪያክሽን እየሰጡ ነው ማለት ነው። ያ ማለትም ደግሞ ኤነርጂ ነው፣ ለሱ ምግቡ ነው። ስለዚህ የበለጠ ይህንን ፍጥረት እየገነቡ እያጠነከሩ ይመጣሉ። መምህር ሆነው ምንም ያህል ቢለፉ ምንም ያህል ቢሰሩ እቤት ለቤትም በትርፍ ጊዜያቸው እየዞሩ የሚያስጠኑ እንኳን ቢሆኑ አሁንም አመርቂ የሚባል ገንዘብ ወይንም የልፋታቸውን የሚያገኙ አይሆኑ። ለዚህ ነው በተሰማራችሁበት የስራ ዘርፍ ውስጥ እንደ እውነታ የሚታሰቡትን ነገሮች ከራሳችሁ ልታረቁ ይገባል ያልኳችሁ። በስራ ዘርፋችሁ ውስጥ ያሉት ሰዎች የሚያምኑትን ነገር እያመናችሁ ከሄዳችሁ እነሱ የሚያገኙትን ውጤት እያገኛችሁ ነው የምትሄዱት። አንድ የለመድነው አባባል አለ አይደለ? ሄዳችሁ የማታውቁበት ቦታ ለመሄድ ከፈለጋችሁ ሆናችሁ የማታውቁትን ሰው መሆን አለባችሁ። አሁን ማድረግ ያለባችሁ ነገር ተመሳሳይ ነው። በመምህራን የስራ ዘርፍ ውስጥ እኔ ምሳሌ ሰጠው እንጂ እናንተ በተሰማራችሁበት በማንኛውም ነገር ውስጥ ይህንን እውነታ ልታዩ ትችላላችሁ። በቢዝነስ ወይም በንግድ ዓለም ውስጥም ያላችሁ ሰዎች ከሆናችሁ በእናንተ ኢንዱስትሪ ውስጥም የሚታመኑ ነገሮች አሉ። በዚህ ንግድ ውስጥ የተሰማራ ሰው በአመት ውስጥ በእንደዚህ አይነት ጊዜያቶች ላይ ብር አያገኝም ወይንም የሚቸገርበት ስራ የሚቀዘቅዝበት ወቅት ነው የሚባሉ ጊዜያቶች ይኖራሉ። ለምሳሌ ስጋ ቤቶችንና ሬስቶራንቶችን እናንሳ። በጾም ወቅቶች ላይ ንግዳችን ይቀዘቅዛል የሚባል እምነት ወይንም ደግሞ እውነታ ሊኖር ይችላል። ያንን ነገር እውነታ ያደረገው ምንድነው ካላችሁ እምነታቸው ነው። ያ ያመኑበት ነገር ኤንቲቲ ነው ወይንም ደግሞ ፍጥረት ነው ብያቸዋለሁ። በንግዱ ዓለም ውስጥም በስራ ዘርፋችሁ ውስጥም በምንም አይነት ቦታ ላይ ያላችሁ ሰዎች ብትሆኑ ከዛ ነጥብ ላይ ተሻሽላችሁ ወይንም ከፍ ብላችሁ መገኘት ከፈለጋችሁ በዙሪያችሁ የሚታመኑትን እውነታ ተብለው የሚታሰቡትን ነገሮች እንዳለ ከራሳችሁ ነጥላችሁ ልትመለከቱ ይገባል። የመጀመሪያው ደረጃ ይህ ነው። በዚህም ቪዲዮ ላይ እናንተን መሰረት ለማስያዝ እየሞከርኩ ነው። ምክንያቱም ከዚህ ነው ሁሉም ነገር የሚጀምረው። እውነታ ወይንም ሪያሊቲ ብላችሁ የምታስቡት ነገር እንዳለ የሚጀምረው ከብሊፍ ወይንም ደግሞ ከእምነት ነው። ስለዚህ ብሊፍን ወይንም እምነትን መቀየር እንዴት እንደሆነ በመምህራኑ ምሳሌ ላስረዳችሁ። መምህር መሆን በዚህ ጊዜ አያዋጣም ተብሎ የሚታመን የጋራ እምነት አለ። አብዛኛው መምህር የሆነውንም ሰው ብትጠይቁት ይህንን ነገር እውነታ ነው ይላቸዋል። እውነታ አይደለም እንኳን ቢላችሁ ህይወቱን አይታችሁ እውነታ እንደሆነ ታረጋግጣላችሁ። ብዙ ሰው የሚሳሳተው እዚህች ዓለም ላይ በለፋ መስሎት ነው አላልኳችሁም? ስለዚህ አሁን አንድ መምህር በዚህ የጋራ እምነት
በእምነት እያመነ ወይንም መምህር መሆን አያዋጣም በሚል እምነት ውስጥ ሆኖ ህይወቴን ግን ማሻሻል እፈልጋለሁ ብሎ የሚያስብ ከሆነ እዚህች ዓለም ላይ መልፋትን ይመርጣል። ስለዚህ ሜካፕ ክላሶችን ማስተማር ይጀምራል፣ ወይንም ቀን አስተምሮ ደግሞ የማታ ትምህርት ቤት ሄዶ ደግሞ ማታም ማስተማር ይጀምራል። ቅዳሜና እሁድን ቤት ለቤት እየዞረ ተማሪዎችን ማስተማርም ይጀምራል። እንዲህ እያለ የባከነ ሰው ይሆናል። ውሃ ሽቅብ አይወጣም የሚባል አባባል አለ አይደለ? አስተማሪው እያደረገ ያለው ነገር ተመሳሳይ ነው። ውሃን ሽቅብ ውጣልኝ እያለ ነው። አይምሮ ውስጥ ያለውን እምነቱን ሳይቀይር እዚህች ዓለም ላይ ሰውነቱን በመጠቀም ብቻ እንደ እንስሳ ለመልፋት ሞከረ። ለዚህም ነው ማያልፍለት። በለፋ አይደለም በበረገደ ነው የሚባለውም ጥቅስ ትክክል የሆነው በዚህ ምክንያት ይመስለኛል። ዘ ሄርሜቲክ ላይ የመጀመሪያው ህግ ምንድነው? as within as without፣ በውስጥ እንዳለ በውጪም ይሆናል። the universe is mental ነው የሚሉት፣ ወይንም ደግሞ እቺ ዓለም እንዳለ አይምሮ ውስጥ ነች። በሰማይ እንዳለ ሁሉ በምድርም ይሁን ማለት ምን ማለት ነው? ሰማይ ምንድነው ካላችሁ መንግስተ ሰማያት ማለት ነው። እሱ ደግሞ የት ነው? በእናንተ ውስጥ። ስለዚህ በውስጣችሁ ያለው ሁሉ በዚህችም ዓለም ላይ ይሁን እንደማለት ነው። ስለዚህ ወደ መምህራኑ ምሳሌ ስመለስ መምህር መሆን አያዋጣም የተባለ የታመነ እውነታ የሚባል ነገር አለ። የዚህን ተቃራኒ ትፈልጋላችሁ። the law of polarity የሚመጣው እዚህ ጋር ነው። ሁሉም ነገር ተቃራኒ ያለው። ስለዚህ መምህር መሆን አያዋጣም የሚባለውን ነገር ተቃራኒ ስትፈልጉለት የመምህርነት ስራ ውስጥ ያለ ሰው መትረፍረፍ ውስጥ ያለ ሰው ነው። ሁሉም ነገር አለው ብላችሁ ማመን ትጀምራላችሁ። እዚህች ሀገር ውስጥ በንግድ ዓለም ውስጥ የተሰማራ ሰው ካለ ንግድ ኢትዮጵያ ውስጥ አያዋጣም ከሚባል እምነት ንግድ ኢትዮጵያ ውስጥ በጣም ያዋጣል ወደሚል እምነት ይመጣል። እዚህች 3D ዓለም ውስጥ እየኖርን ስለሆነ law of polarity ነገሮችን ነጣጥሎ ሲያስቀምጥልን የተለያዩ ይመስላል። መምህርነት አያዋጣምና መምህርነት ያዋጣል ተመሳሳይ አንድ ኤነርጂ ነው። ወንድና ሴት አንድ ናቸው። ነገር ግን እዚህች ዓለም ላይ ሁለት አይነት ጾታ ያላቸው law of polarity ስላለ ነው። ምሳሌ ልስጣችሁ። ውሃ በረዶ ሊሆንም ይችላል፣ ኤቫፖሬት ሊያደርግና ሊተንም ይችላል። ስለዚህ ውሃ ብለን ያሰብነው ነገር በረዶ ሆኖ ውሃ ሆኖ በተጨማሪም ጋዝም ከሆነ ምንድነው እንዲለያይ ያደረገው ብላችሁ እንድትጠይቁ ያደርጋቸዋል። አንድ ኤነርጂ ነው ብያቸዋለሁ። ታዲያ ውሃን ከበረዶ ወደ ጋዝ የሚቀይረው ምንድነው ካላችሁ ኤነርጂው ቫይብሬት የሚያደርግበት ሬት፣ የንዝረት ደረጃው ያለውን አውትካም ወይንም ደግሞ የሚመጣውን ውጤት እየለወጠ ይመጣል። አስተማሪ ሆኖ በጣም ውብ የሚባል ህይወት እየመራ ያለ ሰው ወይንም በመትረፍረፍ ውስጥ ያለ ሰውና አስተማሪ ሆኖ በችግር ህይወት ውስጥ እየኖረ ያለ ሰው ተመሳሳይ ኤነርጂ ላይ ነው እየለፋ። ነገር ግን የማይሳካለት አስተማሪ እየሄደበት ያለበት ቫይብሬሽን ሬት እና ስኬታማ የሚባለው መምህር ቫይብሬት እያደረገበት ያለበት ሬት የተለያየ ነው። ዋናው ኤነርጂ ግን ተመሳሳይ ነው። አንዱ በረዶ ቢሆን አንደኛው ደግሞ የፈላ ውሃ ይሆናል፣ እየተነነ ይሄዳል ማለት ነው። በዚህ ርዕስ ጉዳይ አልጨረስኩም። ነገ ፓርቱ ወይንም ክፍል 2ን ይዤላችሁ ቀርባለሁ። ነገር ግን ይህ እንደ መሰረት ሆኖ ያገልግላችሁ። ይህንን ዛሬ የተናገርኩትን ነገር ካልተረዳችሁ ነገ የምናገረው ነገር ሊገባችሁ ወይንም ግልጽ ሊሆንላችሁ አይችልም። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።